ነፃ እንደሆነችና እንዳላደረገችው ሁሉም ሰው አወቀ። ወይዘሮ ማርታን ተንበርክካ ይቅርታ ጠየቀች። በፍጹም እኔ እንደዚህ አይነት ነገር አላደርግም እትዬ፣ ታውቂያለሽ ምን ያህል እንደምወዳትና እንደማከብራት። እስኪ እንደው አንቺ ስታስቢው እንዴት ብዬ ነው ውሃን የመሰለች ልጅ የምመርዘው? እትዬ እባክሽ ተረጅኝ። አቢገር የምትለው ነገር ምንም አሳማኝ አይደለም። እባክሽ ምንም ነገር አላደረግኩም ብላ አለች። ደሬ ሁለቱንም ቁጭ አድርጎ አፋጠጣቸው። ትሰሙኛላችሁ? ድብቅ ካሜራ አስቀምጫለሁ። ስለዚህ ማናችሁ እንደሆናችሁ ልጄን ለመመረዝ የሞከራችሁ ትናገራላችሁ ብሎ ሲል አቢገር አፏ ኩልትፍትፍና እንዲሁም ደግሞ የያዘችው ብርጭቆ ተሰብሮባት ደነገጠች። ከዛ አቢገር አንቺ ነሽ ያደረግሽው? ቆይ ለምን ብለሽ ነው ጊት ያደረግሽው? ምን አይነቲቱ አረመኔና ጨካኝ ነሽ ብሎ አላት። ናታን ትሰሚኛለሽ? እቀየራለሁ እለወጣለሁ ስትይኝ እስከ ዛሬ ብዙ ጊዜ ሰጠሁሽ። አንቺ ግን አይደለም ልትቀየሪ ይቅርና ምንም አይደለሽም። እናም የእውነቴን ነው ምልሽ፣ እኛ ወንዶች የምንወደው ቆንጆ ሴት ሳይሆን ቆንጆ ልብ ያላትን ነው። አንቺ ደግሞ ልብም ሆነ ጸባይ ምንም የለሽም። እንደውም የሆንሽ ነገር ነሽ እና አንቺን አይደለም እኔ ናታን ላገባሽ ይቅርና ማንም አያገባሽም ብሎ አላት። አልገባኝም፣ ምን ለማለት ፈልገህ ነው ብላ ስትለው አንቺ እንዳደረግሽው ጠንቅቄ ነው የማውቀው መዙን። ከዛ ዳጣ መርዛታለች አቢገርም ብለው ቤተሰቦችሽ ዳጣን እንዳስወጧትና በዳጣ ዘንድ ማንም ተቀባይነት እንዳይኖረው ለማድረግ ሞክረሽ ነው አይደለም? ግን አልተሳካልሽም። ምክንያቱም ዳጣ ማለት በጣም ንጹሕና ግልጽ ሴት ነች። አንቺ ግን አበቃልሽ። በቃ ከዚህ በኋላ ምን እንደምትሆኚ አላውቅም። እኔ ናታን ደግሞ አንቺን በፍጹም አላስብሽም፣ አይደለም ለሚስትነት ይቅርና ላዳርም አልፈልግሽም ብላ አልፈልግሽም ብሎ ሲላት በጣም ተናደደች። ወይዘሪት ማርታ ይህን ሁሉ ግር ስታቅ የልጇን ክፋትና አረመኔነት ስታቅ፣ ቆይ እኔ ግን እስከ ዛሬ የት ነበርኩ? ልጄን አላውቃትም ማለት ነበር? እስከ ዛሬ ይህን ሁሉ ውሸትና ይህን ሁሉ ጭካኔ ስታደርግ እኔም የት ነኝ? ደሬ እውነትም እኔ በቃ እናት አይደለሁም እያለች በራሷ ተጸጸተች። ሰላም ውድና የተከበራችሁ የማሂ ቻናል የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። እኔ ምልህ ደሬ የእውነት እኔ እናት ነኝ እንዴ ብላ ስትል፣ አረ ማርቲ ተረጋጊ። አቢገር እኮ እውነትም ምናልባት ለክፋት ብላ ላይሆን ይችላል። እና ታዲያ ለክፋት ካልሆነ ከዚህ በላይ ምን እንድታደርግ ጠብቀህ ነበር? እስኪ ንገረኝ ብላ ስትለው፣ አይ ምናልባትም ያው ማለቴ እኛ ዳጣን ጠልተናት ከዚህ እንድትሄድ ለማድረግም ሊሆንም ይችላል። ተረጋጊ እባክሽ ብሎ አላት። አይ በፍጹም መረጋጋት አልችልም። እች ልጅማ በቅርቡ መቀጣት አለባት፣ እመነኝ። እንደውም አንተ ጋር ተስማምቻለሁ፣ ውጭ ሀገር እልካታለሁ ብላ አለች። አቢገርን አባትና እናቷ ቁጭ አድርገው አንቺን የት መላክ እንዳለብን ወስነናል ብለው አሏት። እንዴ የት ልትልኩኝ ነው ብላ ስትል፣ ውጭ ሀገር። አልገባኝም። ትሰምኛለሽ አቢገር፣ በባለፈው ወርቁን አንቺው ሰርቀሽ ዳጣ ናት ብለሽ ተናገርሽ። በተለያየ ጊዜ ዳጣ እንደምትጠላሽና ልታይሽ እንደማትፈልግ ከቤት ሁሉ ውጪ እያለች ነው ብለሽ ነበር አይደል? አሁን ግን በገዛ እጅሽ መርዙን ገዝተሽ ራስሽ ኮካ ውስጥ ጨምረሽ ንጹሐንና ምንም የማታውቀውን ልክ እንደ ነጭ ወተት የነጣችውን እህትሽን እንደዚህ ያደረግሻት። ፈርታለች። ከዚህ በኋላ ኮካ በፍጹም አልጠጣም እያለች ነበር።
ዶክተሮቹ በጣም ብዙ ሆነው እየታዩኝ ነበር። መብራቱ በጣም ብዙ ሆኖ ብዥ ብዥ እያለብኝ ነበር እስከ ማለት ድረስ እና በዚህ እድሜዋ ምን አይነት አጸያፊና አሰቃቂ ነገር እንዳሳለፈች አታውቂም አይደለም? እና ስለዚህ ከዚህ በኋላ የምትስተካከዩ አንድና አንድ ውጭ ሀገር ስትሄጂ ነው ብላ ስትላት እናቷን እንደዛም አይሆንም እማዬ፣ እንደዚህ የምታደርጊ ከሆነ ራሴን ሲጥ አድርጌ ነው የምገለው ብላለቻት። ኧረ እባክሽ ደግሞ ይሄ አንደኛው ማስፈራሪያሽ ነው። ታዲያ ለምንድን ነው ሲጥ የማታደርጊው ብላ አለቻት። ዳጣ አቢገርን እህቴ ብዬሽ ነበር፣ አመኘሽ ነበር፣ ሳምንሽ ግን ከዳሽኝ። ከዚህ በኋላ እንዳንቺ አይነት እህትም ሆነ ጓደኛዬ ምንም እንድትሆኚ አልፈልግም። ርቀትሽን ጠብቀሽ ኑሮ፣ ርቀቴን ጠብቄ እኖራለሁ። ግን ከዚህ በኋላ ውሃን እንኳ በቀልድም ይሁን በምንም አንድ ጊዜ እንኳ እነካታለሁ ብትይ እመኝኝ ከኔ ጋ ነው ጠብሽ፣ ወይም ምትዬ ጋ ወይም ደግሞ አቶ ደረጀ ጋ አይደለም ብላ በኃይለኛው ተናገረቻት። ሰላምዬ ዳጣን ልክ እንደ እናት እያባበለቻት እያሻሸቻት፣ አታስቢ አንቺ እንዳላደረግሽው ጠንቅቄ ነው የማውቀው ሀዬ፣ ግን ምንም አይደለም ሁሉም ነገር ያልፋል እሺ ብላለቻት። አውቃለሁ አንቺና ናታን ብቻ እና አቶ ደረጀ ናቸው የተረዳችሁኝ። እትዬ አትበይ፣ አትፍረጅባት። እሷስ ቢሆን ምን ታርቅ? አንደኛ ነገር ኮካውን ገዝተሽ የመጣሽው አንቺ ነሽ። ሁለተኛ ነገር እንዴት የምትወዳትንና እንዳይኗ ብሌን የምትሳሳትን ልጇን እሷ ናት ብላ ልታስብ ትችላለች? ወላድ እኮ እዳ ነው ዳጣዬ፣ ልትረጂ ይገባል ብላለቻት። እንደዛ ከሆነ ጥሩ፣ ምክንያቱም እኔ ምንም መናገር አልፈልግም ደክሞኛል እሺም ብላ ዳጣዬ ሂዳ ብቻዋን ማሰብ ጀመረች። ናታን ለምንድን ነው እንደዚህ የምትጨነቂው? እስኪ ንገረኝ፣ ይህ አያስጨንቅም? እኔ ያላደረግኩትን ነገር አደረግሽ ስባል ብላ ስትለው፣ እኔ እኮ አምንሻለሁ ዳጣ፣ አንቺ አይደለም ይቅርና ውሃን ልትመርዣት ይቅርና አቢገርንም እንኳ አብራችሁ ሆኖ ትወድሃለይ ታፈቅርሃለይ እያልሽኝ ጧት ማታ እየነገርሽኝ አይደል እንዴ? ታዲያ እንዴት ይህችን ውሃን ንጹህ ውሃን ትበድያታለሽ ብዬ ኧረ እኔ በፍጹም አላሰብኩም ብሎ አላት። አመሰግናለሁ ስለተረዳኸኝ ብላ ስትል ኧረ ምንም አይደል። በሌላ በኩል አቶ ደረጀ ቁጭ አድርጎ ጠየቀው። እኔ የሚመስለኝ ጋሼ እውነት ለመናገር ዳጣ በፍጹም አታደርገውም። ዳጣ እኮ በጣም የዋህ ሚስኪን፣ እንዲሁም ደግሞ ሰው የራባት ናት። እና ማን ነው ብለህ ትጠረጥራለህ? እኔ የምጠረጥረው ይቅርታ አድርግልኝ እንጂ አቢገርን ነው። አቢገር የሰውን አቴንሽን ለመሳብ ብላ የማታደርገው ነገር የለም፣ የማትፈነቅለው ድንጋይ የለም። እና እሷ ናት ትላለህ? ግን ደግሞ ለምን? እኔ በጣም ግራ ገብቶኛል። ምክንያቱም የውጭ ሰው እንዳለን እኔ ማንም ጥላት የለኝም፣ አንድ ያለነው እኛው ነን። እንዴ ኧረ ይገርማል። አዎ ጋሼ እንግዲህ እኔ ምክንያቱም አቢገር በተደጋጋሚ ዳጣን ትጠላታለች። ከቤት ውጭልኝ፣ ሂጅልኝ፣ ይሄ ቤትሽ አይደለም፣ እማዬና አባዬን ወሰድሽብኝ፣ በጣም ብዙ ነገር ስለምትል በቃ ቁጭ አድርጋ ዳጣን አንቺና ሰላም ግን ከዚህ ቤት መች ነው የምትወጡት ብላ ጠየቀቻት። ቆይ አንቺ ይሄ ቤት የትዬና የጋሸ ነው፣ አንቺ ምን አገባሽ? ቆይ ምንሽን እኛ ወሰርንብሽ? ሁሉም ነገር የሚያሟሉት ቤተሰቦችሽ፣ አንቺ አታሟሊ። ኧረ ተይ አቢገር ተይ። ቆይ ሰውን ጠልተሽ እስከ መቼ ነው ብላለቻት። ምን አገባሽ? እኔ ልጥላም ልውደድም ምንም የሚመለከትሽ ጉዳይ የለም። ለምንድን ነው የማይመለከተኝ? ቢያንስ አንቺ እኮ ቤተሰቤ ነሽ ብላ ስትል፣ እኔ ቤተሰብሽ ለአንቺ በፍጹም እንደዛ ከሆነ ቁርጥሽን እወቂ። ምክንያቱም እህቴን የመረሻት አንቺ ስለሆንሽ ትክክለኛ ማንነትሽ እስከሚወጣ ድረስና ቤተሰቦቻችን እስከሚያውቁ ድረስ አልሄድም ብላለቻት። ምን? ይሄ ያንቺ ቤተሰብ ነው? አዎ እዚህ ቤት እስካለሁ፣ አረ እዚህ ቤትም ባልኖርም እንኳ ሂጅም ይሄ ቤተሰብ እድሜ ዘላለምን ቤተሰብ እንደሆነ ይኖራል። እትዬና ጋሼ ውጭና ሂጂ ካሉኝ አታስቢ፣ አይኔንም አላሽ። ለእኔ እንደሆነ ውጭ መኖር አሁን አይደለም አዲስ አይደለም፣ ጥንትም እዛው ነኝ። እሺ ለአንቺ ግን ይብላኝልሽ፣ ከማን ጋር እንደምትኖሪ ራሱ በፍጹም አላውቅም ብላ
አለቻት። ይህን ሁሉ ማርታ ሰምታ በጣም አፈረች በልጇ። ምን አይነት ልጅ ነው ያሳደግኩት? ምን አይነት ልጅ ነው የወለድኩት?